ከኪራ ጋር ያላትን የፍቅር ግንኙነት ነው። ታዲያ እሷ ካወራችው በኋላ ከሱ ስትለይ እኔ እኮ ቀድሞውኑ አውቄዋለሁኝ፣ ነገር ግን ከሷ አፍ ይምጣ ነው እንጂ ይሄንን ብሎ ነበረ። ታዲያ ይሄንን ካለ በኋላ ግን ሁለት ሚስጥር እንዳሏት አይተናል ጽናት። የመጀመሪያው ከኪራ ጋር የጀመረችው የፍቅር ግንኙነት ነው። ሁለተኛው ግን እየተማርኩ ነው ብላ እያስመሰለች ታዲያ አሁን ዩኒፎርሟን ለብሳ ውጪ እየቆየች የምትመጣውን ነው። ታዲያ ከሁለት አንዱ አባቷ ያወቀው የትኛውን ነው? ኮሜንት ላይ የየራሳችሁን አስተያየት እየሰጣችሁን በጽናት ድራማ ላይ በክፍል 47 የሚፈጠሩትን ቀንጨብ አድርጌ ያሳያችኋለሁኝ። ጽናት ትልቅ አጣብቂኝ ችግር ውስጥ ገብታለች። እናንተ ሴቶች በእሷ ቦታ ብትሆኑ ምን አይነት ውሳኔ ተወስኑ ነበረ? ከሁለት አንዱ አባቷ አሁን ላይ አብሯት ነው ያለው። ብዙ ጊዜን የሚቆይ ይሆናል። በዛ ላይ ትልቅ ድርብ ችግር ያደረገባት ነገር የኪራም አባት እዛ ቤት ውስጥ ነው ያለው። የኪራ አባት ተሳስቶ የሆነ ነገር እንዳይናገርና ነገሮቹ እንዳይበላሹ በሚል ብናት በጣም ትልቅ ፍርሃት ውስጥ ገብታለች። አሁን ላይ እሷን የከበዳት ነገር ትምህርት ብላ ወጥታ እዛ እስከ 9 ሰዓት ድረስ ውጪ መቆየቷ ነው። በጣም ምንም ያህል ከባድ ነገር ነው። እንኳን ይሄ ነገር ተደጋጋሚ ሊደረግ ይቅርና ለአንድ ቀን እንኳን ጠዋት ወጥታ እስከ 9 ሰዓት ውጪ ውላ ነገሮች የሚደርሱባትን ሳታቅ ያንን እያሳለፈች ወደ ቤት መመለሷ አሁን ላይ ከባድ ሆኗል። በዛ ላይ ደግሞ የኪራ አባት እዛ ቤት ውስጥ ስላለ አሁን ቀን ቀን እዛ መዋሉን የምታቆም ይሆናል። ያኔ ታዲያ የኪራ አባት ነገሮች የሚቀንሱበት ይሆናል። የኪራ አባት ነገሩን ለመናገር ውሳኔ ቢያቀርብለትም ኪራ ግን ይህንን እንዳያረግ ነገሩ አሳስቦታል። ታዲያ ኪራ ለጽናት ያማከራት ምን ነበረ? ያማከራት ነገር ቢኖር ሁሉንም ነገር እውነቱን እንንገረው፣ የሁለታችንም ጊዜ እድሉ አሁን ነው፣ እንንገራቸውና ሁለታችን እንጋባ ነበረ ጥያቄው። ታዲያ ጽናት አልተስማማችበትም። አባቴን ማስከፋት አልፈልግም፣ እኔ ላይ ነው ሁሉም ነገር ተስፋ አድርጎ እየጠበቀኝ ያለው እና አለመማሬን ከነገረውና እሱ ከሰማ ምን ሊፈጠር እንደሚችል መገመት አንችልም ነበር መልሳቸው። ታዲያ ጽናት እውነቷን ነው ወይ? አለመናገሯ ለሷ ጥሩ ነው ወይንስ ያኔ ብትነግረውና ሁሉም ነገር እነሱ ከሰሙ ወዲያውኑ ተጋብተው አንድ ላይ መኖር ይችላሉ? ወይንስ እኔ ትምህርቴን እየተማርኩ ነው ብላ አባቷን እስከ መች ድረስ ዋሽታ እንደምትቆይ የሚታወቅ ነገር የለም። ታዲያ እናንተ ምንድን ነው የሚሆነው መልሳችሁ? ሐሳባችሁንና አስተያየታችሁን ኮሜንት ላይ ያስቀመጣችሁልኝ በክፍል 47 የሚፈጠሩትን አንዳንድ ትዕይንቶች ቀንጨብ አድርጌ ላሳያችሁ። የመጀመሪያው የሚሆነው የጽናት አባት ነገሩን የሚያውቀው ይሆናል። አሁን ላይ ግን ሰምተነው እንደሆነ እሷ በሌለችበት ሲያወራ እኔ እኮ ቀድሞውኑ ደርሼበታለሁ ከሷ አፍ ይምጣ ብዬ ነው እንጂ የሚለው ነበረ። ታዲያ ይሄን ያወቀው ነገር ምን ይሆን? የእሷን ፍቅረኛ ነው ወይንስ የትምህርት አለመማሯን ነው ቀድሞ ያወቀው? ይሄን ለእናንተ ጥያቄ ትቻለሁኝ። አሁን ላይ ታዲያ የትምህርቷን ሁኔታ ነው ያወቀው የሚለው ነገር እሱ አይመስለኝም። ጠዋት ላይ ትምህርት ቤት ለምን አትሄጂም ወይ ብሎ ሲያስገድዳት ነበረ። ታዲያ እንደማትማር እያወቀ ወደ ውጪ ዩኒፎርም ለብሳ ስትሄድ ዝም አይላትም ነበረ። ታዲያ ያወቀው ከኪራ ጋር ፍቅር መጀመሯን ነው ወይንስ የትምህርት ቤቱን ጉዳይ ነው? ይህንን በክፍል 47 መልሱን የምታገኙት ይሆናል። ሌላው ምንድን ነው? የኪራ አባት እዛ በነገሩ አልመጣም ነበረ። ያሳሰበው ነገር ሌላ ነው። የኪራ አባት የመጣው እውነትም ጽናትን እንዳፈቀራት ስላወቀና ነገር ግን በቅርብ ጊዜ የቀለበት ሁኔታውን እና እንደተታረቁም ያን ሁሉ ነገር ቀደም ብሎ ያውቃ ነበርና ታዲያ እዛ ሲመጣ ታዲያ እውነትም አስፈልጌው ሊሆን ይችላል። አሁን ላይ እሱ ሙሉ ለሙሉ ሐሳቡ የማግባት ሁኔታ ከሆነ እኔ አጠገቡ ሆኜ ከሱ አንደበት ከሰማው በኋላ ያንን እንዲፈጠር እፈልጋለሁ የሚል ሐሳብ ይዞ ነው። ሌላው ነገር ግን የእናቱ ጉዳይ ይዛ ለመኖር እንደዚሁ በእቅድ የተደረገ ምክንያት ነው። ታዲያ በክፍል 47 ሙሉ ክፍል እስክንገናኝ ድረስ እስከ ዛሬ የነበረውን ድራማዎች የተለያዩን አጠር አድርጌ በዚሁ ቀንጨብ አድርጌ ማሳያችሁ እኔ ዙወይር እባላለሁ። በቀጣዩ ክፍል እስክንገናኝ ድረስ መልካም ጊዜ። አዳዲሶች ይህንን ቻናል ሰብስክራይብ በማድረግ ቀደም ተደርጎ ግምታዊ ነገሮችን አብረን የምንወያይበት ይሆናል። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው
እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።